ከዚህም በፊት አንድ እንዲሆኑ ነበረ። ሰው ልጅ ደግሞ እየተናቀ ስራም ቢሆን ማለት ነው ከአፍ የወጣ ነገር ይሄ ቪዲዮ የያዘው ነገር ሚዲያ የያዘው ነገር አይለቅም። ክብር የሚባል ነገር አለ። ማትፈልጊበት ቦታ ለምን ተገኘሽ እያለ ነገ ፍርይት ገኒ ማለት ነው። የዛሬ ኬክ የምንድን ነው የተቆረሰው? 300,000 የ300,000 አይደለም። ስሚ ገኒዬ፣ ቆይ ትዕግስት አንዴ ማለት ነው። የዛሬ ኬክ የተቆረሰው የልደቷ ነው። በቀደም ለታ እኔ ቤት ምን ብለን ነበረ ሰምታችሁ እንደሆነ? ኖ 300 አይደለም አትሸወዱ፣ እኛ ብለን ነበረ ዛሬ ልደቷ ይከበራል ምናምን ስንል ቀኑን ቀየሩትና እዚህ እንግዲህ የሚናደድ ሰው ወይ ይበሳጫሉ ምናምን ብለው ነው ያሰቡት ባይዘዌ እና ምክንያቱም እኔ አሁን አልናደድም መናደድም አልፈልግም። ምክንያቱም አብረው ነው እየሰሩ ያሉ የራሳቸው ጉዳይ ነው። አንቺ ማንነትሽን የምታስከብሪው ራስሽ ነሽ የኔ ቆንጆ እዚህ ጋር ማለት ነው። እና የ300 የልደቷን ኬክ ህዝብን እኔ የሚገርመኝ እኔ አሁን እሷ ራሱ በእኔ ላይ ጥያቄ ሆናለች። ግን እሷን መንካት አልፈልግም፣ ምክንያቱም ሴት ስለሆነች ማለት ነው። እሱም እንዲነካ አልፈልግም። ግን በዚህ ልክ ተዋርደው ህዝብን ይሄን ያክል ለመገመት ያመጡት ስራ በጣም ይደብራል። ክብራቸውን ዝቅ ያደርጋል። በጣም የሚያስጠላው ኬኩ የምንም 300 አይደለም፣ የእሷ ልደት ነው። እየሄድንበት ነው፣ እየሰራን ነው። ስለዚህ ብለው ነው ዛሬ 300 እንደሚከበርላት ታዲያ የእሷ እኔ ስሚኛ ውዴ ስሚኝ፣ ህዝብን ለማናደድ ነው እነሱ የተነሱት። ገንዬ የኔ ቆንጆ እኔ ልንገርሽ አንድ ነገር ገባሽ? ህዝብን ለማናደድ ነው። ግን በዚህ ልክ ባይወርዱ፣ በዚህ ልክ ክብራቸውን ባይንትን ባይሉ እኔ መናገርም አልፈልግም እግዚአብሔር። ምክንያቱም በጣም ነው ያስጠሉት፣ በጣም ማለት ነው። ትላንት ተለያየን አሉ፣ ዛሬ ወንድሜ ጠርቶኝ ኖ እኔ አንድ ነገር ካልፍ ይሄ ስራ ነው። ኦልሬዲ እናውቃለን፣ ማንም ይናደድ የለም። ግን እኔ የማልፈልግ ባለፈው ወንድምየው አንተና ቤኪና ፍጹሜ ናችሁ ልታለያዩችን ልጅ ያመጣችሁ። እሱን ለምን አልጨረሰልንም? ወንድምየው ታላቅ ወንድሙ ለምንድን ነው ያልጨረሱልን? ሁሉም አወላባጆች ናቸው። ገብቶሻል ገንዬ? ለምን ዝም አለ? እና ዛሬ ለምን ጠርቷት መጣ? ያኛው ካሜራ እነሱ እኮ እንደ አንዳንድ እንደና አብረሽ ኦዲየንሶች አድርገው ነው። ብዙ ደግሞ የሀይሚዬ ኦዲየንሶች ማሻላ ስማርት ናችሁ። እና ብሩኬ ደግሞ እሱ በቃ አራዳ ነው። በቃ እሱ ተደፍኗል ጭንቅላቱ። አታይ ቡታጅራ ወንዶች በሴቶች ላይ ፕራንክ እያሉ መነገጃ ማለት ነው። ፍቅር የሚባል ነገር የለም። እኔ በጣም የምታሳዝነኝ ሀይሚዬ ናት፣ ህይወቷ ድራማ መሆኑ ማለት ነው። አይደለም ይኸውልሽ፣ ፍጹም ስደውልለት ይዟት ነው የመጣው። እች ልጅ ላታቅ ትችላለች። የተጠራችበትም እሱ ይኖራል ብላም ላገምት ትችላለች። እሷም ሌላ ነገር ብሏት ቢሆንስ ያመጣው ፍጹም ይሄኛው ኬኩ አንቺ 300 ነው ብሽ ብለሽ ታስቢያለሽ? እንዴት ትግስት ታይ እንጂ ያልኩ እኮ ሞዳቸው እና ይሄ ኬኩ የ300 ነው ብለሽ ታስቢያለሽ? የልጅቷ ልደት ነው እንግዲህ ይሄኛው በርካሽ የተገዛ ኬክ ነው። ንጹህን ኬክ ያንን በሉት። ይሄ ደግሞ የሆነ የበቆሎ ይሄ የጠላ ድፍድፍ ይመስላል። ኬክም አይመስልም። ቢፈልጉት ኖሮ ይበሉት ነበረ። የተጠፈጠፈ ኬክ ስለሆነ እናጨማልቅ እንቡካካ ብለው ነው ይሄን ኬክ አመጡት። ስለዚህ ታይ እኔ እንጃ። እኔ ለእነዚህ እኔ ቃልም የለኝም በእውነት። እኔ ምን ብዬ እንደምላቸው፣ ምክንያቱም ምንም ነገር እንትን ማለት አልፈልግም። በቃ በጣም ነው የሚያስጠላው። አሁን እኮ እዚህ ጋር እኮ ያበሳጨኝ ነገር እኮ የልጅቷ ቃላት አመላለሷ እኮ ነው የወጣሁበትን አልናገር የቻልኩበትኝ እኮ መቅድዬ፣ ያልተፈለግችበት ቦታ ሁል ቀን ትመጫለሽኝ፣ ይችን ሴትዮ አስወጣልኝ፣ እሱ ደግሞ አትንኪኝ። እንደዚህ ነው ወይ የምትባለው? እሷ እኮ ጥፋተኛ አይደለችም አላልኩሽም? እሷ እኮ አሁን ይሄኛውን ጫወታ ይኸውልሽ እየተጫወቱ ያሉት ልክ ይሄ አሁን የበዚህ ሰሞን ድራማ የሶሲን ድራማ የሶሲ አይነት ድራማ እየቀጠሉ ነው ያሉት። ባለፈው አትነጋገሩ ብለናቸው ነበር፣ አትሰዳደቡ ብለናቸው ነበር። የሶሲ ከሶሲ ጋር ሆነው የሰሩትን ድራማ እሱን ነው እየቀጠሉ ያሉት። እኔ ለምን አልነግርሽም ገንዬ? እሱን ራሱን ነው። ባለፈው አትንኪኝ፣ አታመናጭቅኝ፣ አሁን ጀመሩ። በቃ ወደ ቦታቸው እየገቡ ነው። ገብቶሻል? ወደ ቦታቸው ወደ መደበኛ ስራቸው ማለት ነው። ስለዚህ በአናታቸው ይተከሉ። እኔ ደግሞ እነሱ መቀለጃ አይደሉም እንዴ? ጊዜንም ሰዓቴንም እንትን ብዬ እነሱን የቱም ማይበት ምክንያት የለኝም። እውነቴን ነው የምልሽ። ለእነሱ ብዬ ነው ቲክቶክ መዘጋት አለበት እንዴ? እነዚህ ጨምላቆች ላችን ላይ ጨማለቃሉ እንዴ? ወራሉ ክብር
ተግማሙ እግዚአብሔርን ተግማሙ። በጣም ነው የተግማሙ። ተግማሙ እንደ ቀላል ተበሳበሱ። እዚህም አሉ በስባሳ የሚበሳበሱ እነሱም በይበስብሱ አብረው አላት። ድራማ ካልሆነ እኮ ስሙ እናንተ እንደዚህ ድራማ ካልሆነ እኮ እኔ አንድ ሰው አልፈልግም ካለኝ እወጣለሁ። ዝም ብዬ ተንጦልጥያ አልሄድም የምጠራበት ቦታ። ምን ልሰራስ መጣ እኮ በቃ እናንተ ድራማ አትሉ የምትሉ ማለት ነው። አልሄድም የምጠራበት ቦታ ተንጦልጥያ አልሄድም። በቃ አቆማለሁ። እንዴ ምንድን ነው ግዴታ አለባት? መግቢያ ሲሰራ ምንድን ነው ያደረገው? እሱ ብስጭት ላይ ስለሆነ እሷ እንድታጽናናው ነው የምፈልገው አለ። እሷን ሄዶ ጠርቶ እነዚህ ሴትን በሴት የሚያደባድቡ ሴትን በሴት የሚቀይሩ ለማን እንትን ይሰጣቸዋል? ሼም ይሰጣቸዋል። አስገቢያት ይዘር እኔ ገና ሳየው ለምን እንደተጠራች አላውቅም አላችሁ። እኔ አንድ ሰው ገና እንዲህ ይዞኝ ሄዶ ገና ያን ነገር ሳይ ወደኋላ እመለሳለሁ። በቃ ከዛ ሰው ህይወት ወጥቻለሁ ብያለሁ። አልፈልግም ብያለሁ። ገና የነዛን ሰዎች ሳይ ወደኋላ የተመልሼ ወደ ቤት ሄዳለሁ። በቃ አልፈልግም። ታዲያ ምን አባቷ ነው አፏን እያወጣች እንደዛ የምትሳደበው? ይቀልዳሉ እንደ እየተመላለሱ እዚህ ይሰራሉ። እንዲህ ሲያስጠሉ ክብራቸውን ነው ባይዘው የቀነሱት። በቃ እነሱ አሁን ልክ የሶሲ አይነት ድራማ ጀመሩ። ከሶሲ ጋር የሰራው እንጂ ድራማ እሱ ነው አሁን እኔ እየታየኝ ያለው በዛሬው ድራማ እሱ ራሱ ጨምናቆች ገባት። እናንተ ሲያስገቢያትና አንድ ዩዘርን ከዛ ሰምቻት ልተኛ እንዲህ እንደ ቁራ የማንም መጫወቻ የማንም ንቀት ውስጥ እኮ ገባን። እኛም ከማንም ዶንቆሮ ጋር በናሰገንየ እግዚአብሔር ምን እነዚህ እንኩቶች እዚህ ላይ አሮጌት ምናምን እያሉ ይሳደባሉ። እነዚህ የጠነቡ ጥንባያታሞች ደግሞ ሰውን ይሳደባሉ። እባክሽ እነሱን ታያቸው። አሮጌት ብትሆኝ እኮ አግብተሽ ወልደሽ እነሱ ሲያላግ ሳያገቡ ደግሞ ያረጁት ስታራ ምንድን ናቸው? ምን ይባላሉ? ሳያገቡ ማርጀት ብቻ ሳይሆን በብሩክ የሚጽናኑት ይልቁኑ የምትሳደቡ አሮጊት ብላችሁ ሂዱ ሀቢባ ቤት ተመዝገቡ። አሁን ደግሞ አንዷም ሀቢባ የምትባላለች ወንድ የምትመስለው እሷም ትዳር ምናምን እያገናኘች ነው። እኔም እንግዲህ ያላ ከፈቀደ ሀገር ደርሼ ስመጣ ለምን ከብሩኬ ላይ ውርድ እንድትሉ ማለት ነው። ብሩኬ ስንት ነው ያለው? አንድስ መኖሩ መቼ አወቃችሁ? ሲጀመር ጀግና ጀግና። ዛሬ ሀይሚት ያሸናቻቸው 4 ሴቶች ብሩክታይትን ማን ፍጽ አይደለም ፍጻ አንዱ ደግሞ ማን ነው? በቃ እዩ ስንት ሴት 5 ሴት ነው ያሸናቸው። ዘርዬ ወንድ ናቸው። እኔ ካላዩ አላምንም። ሁሉም ጸጉር አላቸው። አራድነት ነው እኮ በወታጀራ ጸጉር ታቶ አራድነት ፋራ። እኔ እንዝማን ነው የልብስ አራዳ ያልኩት ብሩክን። ለምን ብሩክን ጠልቼው አይደለም፣ ግን የሆነ ነገሩን ድሪም ሳረገው ያኔ ነው የበላሁት። ለምን ግን አይምቲም ቢግ ሪስፔክት አለኝ እሱም በምላሱ የሚደልለው እንጂ ብሩክ አንድ ስደት ላይ ያሉት ያኔ አንደኛ ጥቅምን ነው የሚያስቀድመው ፍቅርን ሳይሆን ማለት ነው። ዛት ኤኖ እንግዲህ ብሩክ ታይትም አስቸግራለች። ለቷ ሲሆን ነው አይደለ? ትክክል ያልሆነው ታምጣ እኮ አታምጣ ሳይሆን ልክ እኛ የቡቻው ነገር ነው እየወሰዱ ተግባር ላይ እያደረጉ ያሉት። ግን በጣም ነው በቃ የሚያስጠላው። ሰጥቼሻለሁ ማግዲ ስራ ነው ብለው ካሉ ይሄ በጣም ማግዲ ግን አስገቢያት ማግዲ። እሺ አስገቢያት። አሁን አንድ ልጅም ከስር ስነ ምግባር በጥሩ ባህሪ በንጽህና ስላወቅናችሁ ያንን ተከትለን ነው እንጂ አሁን ብዙ አላየም፣ ከነሱ ውጭም አላየም ነው። ስለዚህ ያ ደግሞ ካልሆነ አንድ ሰው 2 ሰው ነው ብላችሁ ካላችሁ ሂዱ፣ የራሳችሁን ኑሮ ነው የምኖሩት፣ የራሳችን ነው። እኛ ግን አንቺን እንደሚወድ እኔ ሁለታችሁንም ነው የምወደው። ከዚህም በኋላ አብራችሁ ብትሆኑልኝ ደስ የሚለኝ ግን በእንደዚህ በተብኳካ ህይወት ውስጥ ገብተሽ ኑሪ አልልም። እኔ እንደ እውነቱም ከሆነ እንደ ድራማውም ከሆነ በጣም አንቺ የሆነ በጣም ክላስ የሆንሽ ልጅ ነሽ። በቃ በጣም ብዙ ኳሊቲ ያለሽ በቃ ፉል ፓኬጅ የሆንሽ ልጅ ነሽ። ይሄን ፉል ፓኬጅሽን በቃ ከሚያውቀው ሰው ጋር አንዳንዴ ኳሊቲ እና ኳሊቲሽን እና ደረጃሽን ከሚያውቅ ሰው ጋር ብትሆኚ ደስ ይለኛል። እነሱ አያውቁትም ማለት አይደለም። እንዳየሁት ከሆነ እነሱ ኳሊቲ የሚባል አያውቁም። እነሱ
የድሮ ሰው ምናምን ሰው እያሉ ይላሉ እንጂ አሁን የሰለጠኑት ዓለም ላይ አይደሉም። ምክንያቱም የሰለጠነው ዓለም ላይ ያለ ሰው ሀይሚትዬ እኮ ኳሊቲ እና ኳንቲቲ ታውቃለች። እነሱ ግን ምንድነው እንዴት ነው አይ ቲንክ ሻወር ሳይወስዱ ንጹህ ልብስ ሳይለበስ ሽቶ እንደሚቀባው ላይክ እንዴ መጣልኝ። ከሀይሚትዬ ውጭ ያሉት እዩ ጭምር እዩም ብሩክታይትም ሁሉም ማለት ነው ሻወር ሳይወስዱ ልብሳቸውን ሳይቀይሩ ቼንጅ ሳይደረግ ሽቶ መቀባት፣ ዶድራንት መጠቀም ላይክ ዛት እና ራስሽን ቁሚና እዩ። ይሄ ነገር የእውነት ከሆነ ደግሞ ከዚህ ነገር ላይ ውጭና ራስሽን አግልለሽ ቁጭ ብለሽ አስቢ ምን እንደምትፈልጊ። እሱንም ከፈለግሽው ከዚህም በኋላ መሄድ ካሰብሽበት እንደ ያለ ነገርን መጀመሪያ አስቢ። በየቀኑ ትመጣላችሁ፣ ትጫጫዋላችሁ፣ የሆነ ነገር ታደርጋላችሁ፣ ትሄዳላችሁ። በየቀኑ የምታደርጉት ነገር ሀርት እያደረገ ነው የሚሄደው። በጣም እየሰበረ ነው አንቺንም እሱንም የሚሄደው። ስለዚህ ራስሽን አውጪ። አይ አላወጣም፣ ታገዬ የሆነ ቦታ ላይ ደርሳለሁ፣ አስተካክለዋለሁ ካልሽ ደግሞ ጥሩ ነው፣ አስተካክዩ። መስተካከል መስሎ የሚታይሽ ነገር ካለ ግን በጣም እየወረዳችሁ ነው በየቀኑ እየሄዳችሁ ያላችሁት። ታከብረው ያ ሰው ነው በቃ እውነትም ክብር አለ ብለን የምንለው። አንተ ግን የምታወራው ክብር በቃ የትም ነገር ላይ የሌለ እየሄዱ ቺት እያደረጉ ማከበር አለ እንዴ? አሁን እኮ ልጅቱ ማርገዙ አይደለም እኮ ልጁ ያንተ ባይሆንም እኮ ሄደህ ተኝተሃል። እሱን አናውቅም ብለህ ታስባለህ? ተው እንጂ እና ይህን ድራማ አትስራ። ለአንተም ራሱ አወረደ። ነገ መተህ ደግሞ በእርግጠኛ እኛስ በጣም ታዘብናችሁ። ድራማን የሰራ ነው። ቆይ አንዴ እኔም ቅመሜም አንለያይም፣ ግን በጣም ትልልቆችም አላችሁ የተማራችሁ። በጣም ነው ያዘንኩት ትላለህ። እንዳታዝን፣ በሰራኸው ባደረግከው ነገር ነው። እኔ ዛሬ የምናገርበትን ነገ አልጸጸትበትም። ሁለተኛ አብረን የማንሆን መስሏችሁ ትላለህ። እኛ አብራችሁ እንድትሆኑ ስለምንፈልግ ነው ይህን የምንናገረው እንጂ አብራችሁ እንድትሆኑ ባንፈልግማ በጣም ዲቴል በጣም ጥሩ ያልሆነ ነገር ስላለ አውጥተን መንገድ እናስቀይራለን። ስለዚህ እንደዛ ብለህ አትበል እና ራስህን ገምግም። ሁልጊዜ በምትሰራቸው ነገሮች ራስህን ገምግም፣ ራስህን አፕዴት አርግ፣ ራስህን አሻሽል እንጂ ሰው እንዲህ አለኝ አትበል። እኛ ባየነው ነገር ነው። እኔም ማቅህ በቴሌቪዥን ነው፣ እኔም ማቅህ በዩቲዩብ ነው። እማወራው ስላየሁት ነገር ነው። አንተ ግን ራስህንና ራስህን ታውቃለህ፣ ደካማና ጠንካራ ጎንህን ታውቃለህ። ስለዚህ ያንን ነገር አስተካክለው። ሁሉ ጊዜ በኖርማሉም ህይወትክ በድራማውን ባየነው ነገር እኔ ባየሁት ነገር ጉድለትህን ነው ማየው። ያ ጉድለትህ ለድራማውም ሊሆን ይችላል አይታወቅም። አስተካክለውና በጠንካራ ጎንህ ደግሞ አሳየን። የአንተ ባህሪ ካልሆነ በተግባር እሷ ግን በጉድለቷም በጥንካሬዋም ላይ ሁልጊዜ መፍጨርጨርንና ማንነትን ነው የምታሳየው። ማሳየት ባይለባት ሰዓት ጀግኒት ናት እኮ ሀይሚትዬ፣ ሪሊውን ነው ጀግኒት ናት። አስመሳይ ያልሆነች ማለት ነው ጀግና። እኔማ ኮራውባት። በጣም ነው ያፈርኩት። በነገራችን ላይ ለራስክ ራሱ አፍህም ሞልተህ አላከበረችኝም ስትል ሁሉም ሰው ትናንትናና ከትወዲያ ሀይ ጎበዝ ስላለክ ራስክን መርምረው። አጠገብህ ያለች እሷ ናት። ምንድን ነው የኔ ጉድለት? ለምን አላከበረችኝም? ለምን አከበረችኝ? አንድ ሰው ሲያከብርህ እኮ ምክንያት ሊኖረው ይገባል። አንተ አሁን ሴት ስላልክ ምናምን ስለተጀነንክ ምናምን ኩራት እኔ አላከብርህም። እኔ ውስጥ ያለውን ጭንቅላት ውስጥ ያለውን ስብዕናህን ነው ማከብረው። ስለዚህ ሰው ለምን እንደሚንቅህና ለምን እንደሚያከብርህ እወቅ። ትናንትና ከሁለት ዓመት በፊት እናውቅሃለን። ዛሬ አንተ የሆነ ቦታ ላይ ስለደረስክ ያከብሩኛል ብለህ አታስብ። አፕዴት አርግ፣ ራስክን አስተምር። በኢንተርኔት ትምህርት አለ፣ የተለያዩ የስነ ምግባር፣ የአስተዳደር ወይም ደግሞ የተለያየ ነገር እኔም እማራለሁ። ባይዘው የሰውን ከምትይ የራስሽን ትለኛለህ። ኦፍኮርስ ሁል ጊዜ ነው የምማረው፣ ምክንያቱም እኔ ሰው ስለሆን በየቀኑ አጠፋለሁ፣ በየቀኑ እማራለሁ። እኔ ሰውን ለምን አላከበረኝ ምናምን አይደለም። ለምን መሰለ እኔ ራሴን አውቀዋለሁ እስከምን እንደሆንኩኝ። ሰዎች ሲናገሩኝ ለምን ተናገሩኝ፣ ምን ስህተት ሰርቼ ነው፣ ከምን ተነስተው ነው ብዬ ነው እንጂ የምለው ዝም ብዬ አልልም። ሰው ደግሞ የሚወደው ሰው ሲናገረው
ተናገረኝ አይባልም። ለምን መሰለክ? ፍቅር ራሱ ያነጋግራል በራሱ ነገር። በፍቅር በመውደድ ትነጋገራለህ በጥቃቅን ነገር አብረህ ከምትኖረው ሰው ጋር። ሰው የተባልከው ለዛ ነው። ሰው ካልሆነማ ልክ እንደ እንስሳ ሂድ ስትለው ይሄዳል፣ ና ስትለው ይመጣል። ስተት ስትሰራ ተው የሚል፣ ስተት ስትሰራ የሚበሳጭብህ ሰው የሚወድህ ሰው ነው። ትክክል። ሃይማኖት የተናገረችህ ስለምትወድህ፣ ስለምታከብርህ፣ ስለምታፈቅርህ ነው። ባታከብርህ ኖሮ አትናገርህም ነበር። ውሽ የራሴ ያልሆነ ሰው ለምዛ የሆነ ነገር አይሆንም ምን አገባኝ ነበር ምትልህ። እች ልጅ ግን እስከ ዛሬ ያላቆመችው ጥሩ አመለካከት ጥሩ ነገር ስላላት ነው። ስላንተ ነገ በጎ ነገር ላይ ይደርሳል ብላ ስላሰበች ነው። ስለዚህ ራስክን እየው። ለምን እንደዚህ አሉኝ፣ ለምን እንዲህ አላሉኝም ብለህ ትናንት ጥሩ ነበረ ዛሬ ለምን እንዲህ አሉኝ ብለህ ራስክን አስብ። ትክክል ዩዘርስ ሪሊው ነው። እኔ ራሴ ብሩኬ ሀይሚዬ ንጉስ 2 ዓመት ሙሉ እያልኩት ነው። አታ ከነሱ ስናጋ እንኳን ቢሰራ ይሄን ያክል እኔ ተጽዕኖ አላሳደርኩበትም እንዴ። ለምን ሰው በስራው ልክ ነው። እዚህ ጋር እኮ ሌላው ቀርቶ የሚደብረው አስረገዝኩ ነገር በጣም ነው የሚደብረው ለሰሚው ራሱ ማለት ነው። አታ እውነተኛ ታሪክ ቢሆን እንኳን በሰርግ ያልሆነ በቀለበት ያልሆነ በምናምን ያልሆነ አይወራም፣ ነውር ነው። እሱ ግን የህዝብ ንቀት የሰው ንቀት አስተማሪ ያልሆነ ታዲያ ለምንድን ነው የምናከብረው? እሱ መቼ ራሱን አስከበረ? መች ሰውን አከበረ እንዴ? ይህን ቪዲዮ እኮ የሚያስተላልፈው 300 ምናምን ሰው ህዝብ አለ ጋላሪ ውስጥ አይደለም። የሚያስተምር ነገር ካልሆነ ደግሞ ማንም ሊያከብሩ አይችልም። አገናዝብ፣ ልብ ብለህ ሊስን፣ አዳምጥ። መቻል አለብህ አንተ። ለእሷ መቆም አለብህ። ዛሬ የሆነች ቆሻሻ ሴት ስትሰድባት ከእሷ ጋር ነው ቆመህ የቀረኸው እሷ ብቻዋን ስትሄድ። ስለዚህ ራስህን አስተካክል። ድራማችሁም ከሆነ ደግሞ ባል ለሚስቱ እንዴት እንደሚቆም አሳይ። ወንድ ማለት ምን እንደሆነ አንተ በጣም ራስህን ኮንፊደንስ የለህም። በራስህ አትተማመን። ዩዘር ያ እቺን ጨምረሽ አውሪ። ህይወታቸውም እስከዛሬ 2 ዓመት እኛ ያየነው ሪል መስሎኝ ነው፣ ግን ድራማ ከሆነ ድራማ ነው። እኛ ምንም የለንም፣ የመዳም ቅመምም እናንተንም ዝም ብሎ ውስጥ ጨምሮን አንዴ እኛ ምንም የለንም ሰውም እየመጣ አንቺ ለስራ ነው ብሎ እኛም አያቆስሉንም። ይሄም ጨማመረሽ በቃ ስራና ለስራ ነው ተገናኘን። እኔና ሰው ውስጥ መሀል ምንም የለም። እኛ ማጽአት ውስጥ አያስገቡን። ረመዳንም እየመጣ ነው፣ አጽያት አንፈልግም። ይህም ጨምርሽ አውሪ። ለምን ብትይ ብዙ ሰው አሁን እነሱ መሀል የሆነ ነገር እያለ ያስባል። ያ ደግሞ እነሱ መሀል ከሌለ ለምንድን ነው እኔ እህቴ ጋር የምጣለው? ለምንድን ነው እዚህ እናንተ 24 ሰዓት ቁጭ ብለን የምናወር? ስለምንወደው እቺ አንድ ቁጥር የምትጽፈውን እስኪ አስገቢያትኝ ፊፊ ነው ጨማምረሽ። ይኸውልሽ ትክክል ናት እች ልጅ የምትለብሩት። ለምን አሁን ለምሳሌ ምን እያለች ነው አሁን እዚህ ጋር ብሩኬ ከሀይሚ ጋር እስከዛሬ የሚኖረው ምንድን እንደ ክላስሜት ነው። እዚህ ጋር ፍቅረኛሞች ናቸው ወይስ አይደሉም? ለምን ይሄ ድራማ እኮ ፍቅረኛሞች ለነገ ሀይሚዬ የሚፈልጋት ከሆነ ይሄ ድራማ አይሰራም እና እሱንም ነገር መናገር አለበት። በቃ የሀይሚና የብሩኬ ሪሌሽንም መናገር አለበት። ለምን የመጡ ሴቶች ሁሉ ለስራ ነው የሚፈልግሽ ስለሚላት እኛም ደግሞ ማወቅ እንፈልጋለን የሀይሚና የብሩክን ሪሌሽን። እውነቷን ነች ብርቱካን። አዎ ለማንኛውም ጓደኝነትም ከሌላ ለዛ ነው እኮ ዩዘርዬ። ለምን አንቺም የሆነ ነገር እያለ ብለን እኛ እኮ አንድ ይሁኑ ከዛም ከዚህም እየሰደቡን እየዘቀዘቁ ስለሆነ ለምንድን ነው የምንዘቀዘቁ? እነሱ መሀል ከሌለ ታዲያ የቱርክ ፊልም የሆነ ነገር አናይም እንዴ? ምን ቦጣ እንዴ? ዩዘር የዚህ ላይ ልንገርሽ ጓደኝነት ከሌላቸው ምናምን እሱን ብቻ አይደለም ልንወቅስ የሚገባው እሷን። ስለዚህ ማስተካከል ያለባት ልንገርሽ፣ ሴት ልጅ ህይወቷን ማስተካከል ያለባት እሷ ነች። ዝንብን አፈጣጠሯ ሳይሆን አዋዋሏ ነው ያስጠላት። ቆሻሻ ለቆሻሻ ስለምትውል ነው እንጂ ዝንብን እንድንጠላት ያደረግነው ቆሻሻ ስለምትውል ነው። አዋዋሏን ታሳምር። ለዛ ነው ምንድነው 19 ዓመት በኋላ ሬድ ህይወት ወስናት ፍቅረኛ ካልሆናችሁ ወይም ደግሞ ግንኙነት ካላላችሁ በግልጽ ቁሚና ውጭና ተናገሪ። ስራና ስራ ነው የምሰራው። ምክንያቱም እኛ ፍቅር ውስጥ ናችሁ ብለን ስላሰብን የሁለታችሁን ልዩነት ስለማንፈልግ ነው እየመጡ ሴቶቹም አንቺን አቢዩዝ እንዳያደርጉ ነው እንጂ የምንናገረው። ከዛ ውጭ አንቺም
የምትጣይበት ምንም ምክንያት የለሽም። ምንም ነገር ከሌላችሁ አንቺም እሱም ካልፈለጋችሁ ተናገሪ። ዩዘር አንድ ነገር ልንገርሽ፣ ስለ ስራ ነው የሚፈልጓትም ከተባለች ኮንፊደንስ ስላላት መስራት ስለምችል ተመርጣ ነው አይደል ለስራ የመጣችው። በስራ እንኳን ብትሆን ኮንፊደንስ ኑሯ ልትናገር ነው የሚገባው። ለምንድን ነው የምትፈልገው? አይኑ ለስራ ብትፈለግ ራሱ በጣም ስማርት ስለሆነች መስራት ብዙ ጊዜ መልስ አትሰጥም። እንደዚህ ሲሏት ለእነሱ መልስ አትሰጥም። አይታችኋት ይሄንን ብዙ ማስከበር የምትችለው እንደዚህ ሲሏት መልስ ሰታ አይቻላቅም። አሁን ለምሳሌ አሁን እኮ እዚህ ጋር ሀይሚዬ ታፈቅረዋለች እኮ ብሩክን። ግን ብሩክ ነው ምንም አይታወቀው። ወይ የፍቅር ጥያቄ ጠይቅ ወይ ፍቅረኛ አይናት አይልም። ብሩኬ ነው ትልቁ ችግሩ፣ ብሩክ ጋ ነው ያለው። ወይ ደግሞ ወጥቶ በቃ ያኔ አንደኛ ነገር በግድ የለም ፍቅር በቃ እሷንም ተስፋ ትቆርጣለች በቃ ካልሆነ ማለት ነው። ስለዚህ ብሩክ ያለበትን መንገድ ያስተካክል እንዴ! እችን የመሰለች ወርቅ ሴት ማለት ነው። እኛንማ እያታለል ነበር እስከዛሬ ድራማ ፕራንክ እያለ ማለት ነው። ያችኛዋ በጣም የሚያስጠላ ፊት ስላላት ኮንፊደንስ ስለሌላት መስራት ስለማትችል ነው አይደል ያላወጣት የተደበቀችው። ስለዚህ ማንነቷን መስራት እንደምትችል አንድ ሴት መስራት ከቻለች ማንም ነው የሚወዳት፣ ማንም ነው የሚያከብራት። ይቺ ጉድጓድ ለጉድጓድ የምትውል ደደብ ሴት እየመጣች ለስራ ነው የምትፈልግ። አይኑ በጣም በህይወት ላይ ዋናው እኮ መስፈርት ስራ ነው አይደል? ስራ ካለ ነው ህይወትሽ የሚያምረው። ልጆች በአንቺ ልትገነብ የምችል ማናጀርሽ እኮ ሲያከብርሽ ትሪት ሲያደርግሽ ነው አይደለ? አይኑ ስለዚህ ያለችበትን ቦታ ስራ ከሆነ ስራዬን መስራት እንኳን የምችለው በጣም ኮንፊደንስ በጣም እውቀት ስላለኝ ብላ በራሷ ተማምና ነው ልትናገር የሚገባው። ለምን እሱም ይሰራል እሷም ትሰራለች። ይሄ መልስ እሱ ላይ ብቻ ሳይሆን እሷም ነች ራሷን ማስከበር ያለባት ራሷ ነች። በጣም ስማርት ነች፣ መስራት ትችያለች፣ ኮንፊደንስ አለሽ። እሱ ነው ያስወደደሽም መስራትም የምችል። ይቺ አመዳም በስርዓት ማውራት ማችል ራሷን የማታጸዳ ሴት እየመጣች እንድትናገርሽ አትፍቀጅላት። ያለሽበት ቦታም ስራ ከሆነ በህይወት ዋናው መስፈርት ሴት ልጅ መስራት ያለባት ስራ ነው። ከስራ በኋላ ነው ለእናትነቷን ነገም ለልጆቿ ልታስተምር የምትችለው። ያለሽበት ቦታ የስራ ከሆነ በጣም ስማርት ነሽ። በጣም ለውጥ ራስሽን መብትሽን እኮ ማስከበር እኮ ግድ ይልሻል። መታያች ሴት እንደዛ ስትናገርሽ አንሰር ማድረግ አለብሽ ነው። እኔ የመጣሁበትን እኔ ለስራም ከሆነ ለስራ ነው። አንቺም ደግሞ እንደዚህ አይነት ነገር እንድትናገሪኝ አልፈልግም። ባውንደሪሽን እንዳታልፊ ብዬ ገንዬ ልንገርሽ፣ እዚህ ላይ የመጣችው አንቺ ለስራ ነው የምትፈልገው፣ እሱም ለስራ። ያ ማለት እሷ ለስራ ከተፈለገች እሱም ለስራ ነው የሚፈልገው። በህይወት ዋናው ትልቁ መስመር ነው አንዱ እሱ ነው። ማናጀር መስራት ከቻለች እኳን ያቺ ሴት ባያፍርባትና ደካማ መስራት ማችል ሴት ስራ ትወጣ ነበር። ማን ነው የሚያመጣው? በዛ ላይ ደግሞ አንድ ነገር ልንገርሽ። ቆይ አንድ ነገር ምንድን ነው? አንድ ነገር እንድታውቂ ይፈልጋለሁ ሀይሚዬ። በጣም በሚገርምሽ ሁኔታ ጓደኞቹ አካባቢው ያሉት የሚያውቁሽ ሰው ሁሉ ምን ነው የኔ የሚሉሽ አይነት ነሽ። በጣም በቃ ምን ነው ለእኔ የሚሉሽ አይነት ሰት። ኳሊቲዋን የምታወርደው ራሷ ነች። ኳሊቲሽን አትጋራት ወይ ዝም በአዋዋሏ ነው ቆሻሻ ያስባለ ቆሻሻ ለቆሻሻ ስለምትውል ንብሁኝ ኑ አዋዋልሽ ትክክል መስሎ ከታየሽ ኦኬ። ግን ለስራ ነው ስትባይ አይኑ ለስራ ነው መስራት የምትችል ሴት ለስራ ነው አትልም። አመዳም ጉድጓድ ለጉድጓድ መስራት የማትችል ደካማ ሴት ለስራ ነው ስትባይ ስራሽን እንደ ኮንፊደንሱ ሰጁ። በዚህ ምድር ላይ ስራ ነው የሚያስከብረው። ካልሰራሽ እናት አባትሽ አይወዱሽም። አይደለም ጓደኛ አይደለም ምና ሁሉም የሚያሽቃብጥልሽ በጣም ስማርት ስለሆንሽ መስራት ስለምችል ሰው ስለሚወድሽ ብቻ ነው። ዛሬ ሲረግጡሽ ሁሉም ነው የሚገለበጠው። ስለዚህ ራስሽን አውጪ። በዛ ላይ ደግሞ እየረከሽ እየሰራሽ ራስሽን እያዋረድሽ አታሰድቢ። ከትናንት ወዲያ ያረግሽው ነገር አንቺን ነው ያሰደበሽ። እነሱ ደግሞ ያውቁታል የሚሰጡትን ነገር። ዛሬ ግን ለምን አንቺን እንደደገፉ ለምን አንቺን እንዳሉ ታውቂያለሽ። ስለዚህ ውርድ እያልሽ ራስሽን እያዋረድሽ እኛም አንዘን፣ እኛም አንጣላ፣ እኛም ክፉ ነገር አንናገር። ስራ ከሆነ ስራ ነው። ወርደሽም ዝቅ ብለሽም ከፍ ብለሽም። ስለዚህ ራስሽን ጥሩ ቦታ ላይ አድርገሽ ነገሮችን አስተካኪ። ይቅርታ ሀፊ የግቢ ችግር የለም። አይ እኔ ሁሌ በሷ